መለወጥ ከፈለጋችሁ ይሄንን እወቁ። አንደኛ፣ የዶፓሚን ወጥመድ። ብዙ ሰዎች ውስጥ ያለው መነሳሳት ከጊዜ ወደ ጊዜ በጣም ቀንሷል ሲሉ ይሰማል። እውነት ነው። የሆነ ጊዜ ላይ ውጤታማ ለመሆን እቅድ ያወጡና በጠዋት መነሳት ይጀምራሉ። ነገር ግን ከተወሰነ ጊዜ በኋላ እርግፍ አድርገው ይተዉትና ወደ ለመዱት የዕለት ተዕለት ሕይወት ይመለሳሉ። ብዙዎቻችሁ ያላስተዋላችሁት ነገር ቢኖር አእምሯችሁ በርካሽ ነገሮች መጠመዱን ነው። ለምሳሌ ረጅም ሰዓት ቲክቶክ መጠቀም፣ ሙሉ ቀን ጌሞችን ሲጫወቱ መዋል፣ ለሰውነታችሁ ከመጠን ያለፉና አላስፈላጊ የሆኑ ምግቦችን መመገብና የመሳሰሉትን ማድረጋችሁ ውስጣችሁ ያለውን የዶፓሚን መጠን ከፍ አድርጎታል። ስለሆነም ለተወሰኑ ጊዜያት አእምሯችሁ እነዚህን ነገሮች ማጣት ሲጀምር ጭንቀትና ድብርትን በመፍጠር ራሱን ሚዛናዊ ለማድረግ ይሞክራል። በዚህ ምክንያትም ገና ግቦቻችሁን ለማሳካት መንገድ ስትጀምሩ ህመም ይሰማችኋል። ሁለተኛ፣ ትኩረታችሁን መቆጣጠር። ትኩረታችሁን በተገቢ ሁኔታ መቆጣጠር ከቻላችሁ በኋላ ስኬትን ማየት እንዲሁም በቂ ገንዘብ ወደ ህይወታችሁ መምጣት ይጀምራል። ታዲያ በዚህ ጊዜ ነው አብዛኞቹ ወጣቶች መልሰው መውደቅ የሚጀምሩት። ብዙዎቹ የመጀመሪያውን ትልቅ ገቢያቸውን የሚያጠፉት ለሰዎች ሀብታም መስሎ ለመታየት በመሞከር ነው። የእውነት ስኬታማ መሆን ከፈለጋችሁ በንብረትና በተጠያቂነት መካከል ያለውን መሰረታዊ ልዩነት በግልጽ መረዳት መቻል ይኖርባቸዋል። ብዙ ወጣቶች የመጀመሪያውን ከፍተኛ የሆነ ገቢያቸውን የሚያውሉት ውድ ነገሮችን በመግዛት ላይ ነው። ውድ ልብሶችን፣ ዘመናዊ ስልኮችን፣ ከፍ ያሉ ቦታዎች ላይ መዝናናትና መዋልን ያበዛሉ። ነገር ግን ይሄ በፍጥነት ገቢያቸውን እየቀነሰው። ለምን እንደሆነ ግን ብዙ ጊዜ ልብ አይሉት። ገንዘባችሁን ሀብታም ለመምሰል ብላችሁ የምታባክኑት ከሆነ በፍጹም ሀብታም ልትሆኑ አትችሉ። እውነተኛ ሀብት ማለት ተኝታችሁም ቢሆን እንኳን ገንዘብ ወደ ኪሳችሁ የሚያስገባ ሲስተም መገንባት መቻል ነው። ተጠያቂነት ማለት ግን በአንጻሩ ከኪሳችሁ ገንዘብ የሚያስወጣ ማንኛውም አይነት ነገር እንደሆነ ልብ በሉ። ሶስተኛ፣ ጓደኞቻችሁን ምረጡ። ዋናው ነገር እዚህ ጋር ነው። ትኩረት፣ ገንዘብ እንዲሁም አጠቃላይ ነገሮችን መቆጣጠር ችላችኋል። ነገር ግን ዝቅተኛ አስተሳሰብ ባላቸው ሰዎች የተከበባችሁ ከሆነ ከዓለም ጋር እኩል ለመራመድ ትቸገራላችሁ። ምክንያቱም ስኬት የቡድን ስፖርት ነው። ታዲያ ብዙ ሰዎች የማሸነፍ ሞራል ከሌላቸው ሰዎች ጋር ተሰልፈው ይጋጠማሉ። ስኬት በባህሪው ተላላፊ እንደሆነ ልብ በሉ። ከ4 ሚሊዮነሮች ጋር ጊዜያችሁን ካሳለፋችሁ በጊዜ ሂደት አምስተኛው ለመሆናችሁ ምንም ጥርጥር የለውም። በመሆኑም አምስቱን የቅርብ ጓደኞቻችሁን ተመልከቱና የሚከተለውን ነገር ለራሳችሁ ጠይቁ። እነዚህ ሰዎች በ5 ዓመታት ውስጥ መድረስ የምትመኙት ቦታ ላይ ናቸው? ሐሳቦቻችሁን በተደጋጋሚ ይቃወማሉ ወይንስ ከእናንተ ጋር ይስማማሉ? ስኬቶቻችሁን ያደንቃሉ ወይንስ ደግሞ እናንተን ዝቅ የሚያደርጉ ቀልዶችን በተደጋጋሚ ይሰነዝራሉ? መልሳችሁ አይደለም የሚል ከሆነ የግድ ከነዚህ ሰዎች ጋር መለየት ሳይኖርባችሁ ግንኙነታችሁን በተወሰነ መልኩ ብቻ መቀነስ አስፈላጊ ነው።